ክርክር ያለ አይመስለኝም። የፕሪሚየር ሊጉ ቤስቱ ግብ ጠባቂ ብቻ ሳይሆን ግብ ጠባቂ በመሆኑ ካልሆነ በስተቀር ለአመቱ ኮከብነት በቀዳሚ ስምነት የማይጠቀስበት ምክንያት አይታየኝ። እንደዚህ ውድድር ዘመን ስንት ትልልቅ ሙከራዎች አድኗል ወደ አርሰናል ከመጣበት ጊዜ ጀምሮ። ኢንፋክት አሁን ይኸው ለተከታታይ አራተኛ የውድድር ዘመን ወይም ሶስተኛ የውድድር አራተኛ እርግጠኛ ነው ጎልደን ግሎቭን አሸንፏል። ጎልደን ግሎቭ ወይ ወርቃማ ጓንት የሚሉት ማለት 18 ክሊንሺቶች አሉት፣ 31 ክሊንሺቶች አሉት አርሰናል በጠቅላላው በዚህ የውድድር ዘመን፣ ብዙዎቹን በዚህ ግብ ጠባቂ ስር። ልክ እንደ አርሰናል ብዙ ሙከራ የሚያስሞክር ቡድን ባይሆንም ሲሆን ግን እንዲህ አይነት በጣም ከፍተኛ ዋጋ ያላቸውን ሙከራዎች አድኗል። ወዲያው የነበረው ንጽጽር 2023-24 የውድድር ዘመን መጨረሻው በተቃረበ ጊዜ በሌላ የለንደን ስቴዲየም በዋይት ሃርት ሌን ቶተንሃም ከማንቸስተር ሲቲ ጋር ሲጫወቱ ስቴፋን ኦርቴጋ ከሰን ሂዩንግሚን ከአዳነው ሙከራ ጋር ወዲያው ተነጻጽሮ ነበር። ምክንያቱም ያቺ ሙከራ ነች በቀኑ መጨረሻ ማንቸስተር ሲቲን ሻምፒዮን ያደረገችው፣ ያቺ ግብ ጠባቂው ያዳናት ኳስ። በአርሰናል ደጋፊዎች ቨርዥን ደግሞ ሰን የሳተው ኳስ ሊባል ይችላል። ከጎሉ በፊት የዚህ ግብ ጠባቂ ያንን ሙከራ ማዳን በጣም በጣም አስፈላጊ ነበር። ብዙ ጊዜ ደጋግሞ አድርጎታል። መጨረሻ ላይ ወደ አርቴታ ውሳኔ እንድንመለስ ያደርገናል። አሮን ራምስዴልን ጨከን ባለ የማሰልጠን ውሳኔ ከቡድኑ ውጪ አድርጎ ራያን ያመጣበት ውሳኔ በጊዜው እንዴት አወዛጋቢ እንደነበር እናስታውሳለን። ምክንያቱም ራምስዴል እየጎለበተ የነበረ ግብ ጠባቂ ነው። የእንግሊዝ ብሔራዊ ቡድን